ሰላም ቤተሰብ እንዴት ናችሁ? አትክልቶችና ፍራፍሬዎች በምትገዙበት ወቅት የተለያዩ ቀለማት ወይም የተለያዩ አይነት መልኮች ያሏቸው አትክልቶች፣ ፍራፍሬዎች ብትመርጡ መልካም ነው። የምግብ ገበታችሁ የተለያዩ መልክ ያሏቸው አትክልቶች፣ ፍራፍሬዎች ቢታከልበት የተሻለ ነው። ምክንያቱም እነኚህ ልዩ ልዩ መልኮች ያሏቸው አትክልቶችና ፍራፍሬዎች አንታይኦክሲዳንት የሆነ ኔቸር ስላላቸው ከሰውነታችን መርዛማ ጋዞች እንድናስወግድ ይረዱናል። ኢንሄል አድርገን ያስገባነው ኦክሲጅን በተለያዩ ምክንያቶች የተነሳ ነጭ የደም ሴሎቻችን ውስጥ ሪያክሽን ያካሂዳል። ሱፐርኦክሳይድ ዲስሙቴዝ በተባለ ካታሊስት አማካኝነት ኦክሲጅን ወደ ኦክሲጅን ራዲካልነት ይቀየራል። ይህ ኦክሲጅን ራዲካል ሪአክቲቭ ነው። ሴሎቻችንን ዲስፈንክሽን የማድረግ ሴሎቻችንን ዳሜጅ የማድረግ ሴል ዴዝ የመፍጠር ሁላ አቅም አለው። ነገር ግን ሰውነታችን በተፈጥሮ ይህን መርዛማ የሆነ ጋዝ ወይም ደግሞ ሪአክቲቭ ኦክሲጅን የሚያስወግድበት ሲስተም አለው። ሴሎቻችን ውስጥ ፔሮክሲዮምስ የሚባሉ ኦርጋኔሎች በውስጣቸው በርካታ አንታይኦክሲዳንት አላቸው። እነኚህ አንታይኦክሲዳንት ስራቸው ምንድነው የሚሆነው? ኦክሲጅን ራዲካሎችን የማስወገድ ስራ ነው የሚሰሩት። ነገር ግን የኦክሲጅን ራዲካሎቹ ቁጥር ከፔሮክሲዮሞቹ ቁጥር በልጦ ከተገኘ ሰውነታችን ውስጥ ሞር መርዛማ ጋዝ ይቀራል። ሴል ዳሜጅ ሊፈጠር ይችላል። ሴል ዴዝ ሊፈጠር ይችላል። ለዚያ ነው ተፈጥሯዊ በሆነ ሁኔታ ያደጉ ወይም ሆል እና አንታይኦክሲዳንት ኔቸር ያላቸው ምግቦች ተመገቡ የሚባለው። ቀለማቸው የተለያየ ወይም ደግሞ ልዩ ልዩ መልክ ያላቸው አትክልቶችና ፍራፍሬዎች በተመገብን ቁጥር ሞር አንታይኦክሲዳንት የሆነ ኔቸር ስላላቸው ከሰውነታችን ፍሪ ራዲካልስ ወይም መርዛማ ጋዞች ለማስወገድ ይረዱናል።